ጃፒ ያስፋው መሴሻ ልጅ ምን ነካው? 4 ልጆችን ወልዳ ባሏ የላ አገባባት። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ውድ ቤተሰቦቼ። ዛሬ ደግሞ በአዲስ ቪዲዮ ወደ እናንተ ከች ብለናል። ውድ ቤተሰቦቼ ያው መጀመሪያ ላይ እንደነገርኳችሁ እንግዲህ ጃፒን ሁላችንም እናውቀዋለን። የአስፋው መሸሻ ልጅ እንግዲህ ከአመት በላይ ሆነው አስፋው ከዚች ምድር ከተለየ ያው የምንወድ የምናከብረው ኤቢኤስ ጋዜጠኛ እንዲሁም ኮሜዲ በቃ ሁሉ ነገር ነው እና አስፊቴ በጣም በቃ እኔ አሁን ላይ ኤቢኤስ በቃ እሱ ህይወቱ ካለፈ ወዲህ አንድ ቀን ከፍቻ አይቻችሁ አላውቅም፣ የተቆራረጠ ቪዲዮዎች ከማየት በስተቀር ማለት ነው። እና ድምቀታችን በቃ ኤቢኤስ እያለ በቃ ጣቱን እንድች እያደረገ የሚላን ነገር በጣም ትዝ ትለኛለች። እሑድ በጣም ነበር የምንከታተለው። አብሶ ይሄ ኢንተርኔት ምናምን በሌለ ጊዜ ያው ቴሌቪዥን ነበር አብዛኞቻችን የምናየው። እና ያው እሱ አሁን ህይወቱ ካለፈ ከአመታት በፊት ሆኖታል። ልጁ ግን አገር ቤት ገብቶ እናቱ ጋር ሲለይ የነበረው ድባብ የነበረው ለቅሶ አያችሁት? እኔ በጣም ነው በቃ በጣም ነው የተሰማኝ። የምሬ ነው የምላችሁ። የእውነት አያት ማለት በጣም አያት ማለት አያት ጋ ያደገ አያት ጋ የበላ አያት ጋ የጠጣ ነው የሚያውቀው። እና በቃ ስቅስቅ ብለው ሲያለቅስ በቃ ለአያቱ ከዛ ወይራ ዘይቶቹ ብርቱካን ሙዝ ምናምን ገዝቶላ በቃ እመጣለሁ እኔ መሌት በቃ ከበደኝ ምናምን ሲል እኔ ምን እንደሆነ ታውቃላችሁ? እኔ ፈራሁኝ። ማለት ፈራሁ ስላችሁ በቃ የሆነ በቃ አሮጊቷ እንደዛ ትሸኙት ምናምን ሳይ የሆነ በቃ አለ አይደለ የሆነ ውስጣችሁ የሚፈራው ነገር አለ። ከአደካማ ናቸው እንደምታዋቸው አሮጊት ናቸው ምናምን ያንን ነገር ስታው የሆነ የሚሰማችሁ ነገር ይኖራል። እና ጃፒዬ አይዞ በቃ ይቺ ምድር የኩንትራት ናት። ሁላችንም ወደዛው ነን ማለት እንጀራ እህል ውሃ እንዲህ ሁሉንም በየሀገሩ ትበታትነዋለች። እንተን ማየት ግን ኢትዮጵያ እንተ አሜሪካ እንደዚህ በቃ በየቦታው ሁሉንም በቃ ይቺ እንጀራ ልጅን ከልጅ አባትን ከአባት በቃ ሁሉንም ብትንትን አድርጋ ነው የምታኖረው። እና መቼ እንደምንጠራ አናውቅም። ያው ባለን መዋደድ ነው ብዬ አምናለሁ። እና ጃቢ አይዞ እንግዲህ ሀያትክን እግዚአብሔር ረዥም እድሜ ጤና ይስጥል። ድጋሚ ደግሞ ተመልሰ መተ መልካም ጊዜ እንድታሳልፍ ያድርግ። መልካም ጉዞ ይሆንልህ። በሰላም ግባ ብያለሁ ማለት ነው። ትናንትና ነው እና ወደ አሜሪካ ልሄድ ያንን ቪዲዮ ለቆ እንደዛ ሳይ በጣም አሳዘነኝ ማለት ነው። እና ወደ ሁለተኛው ስመጣ ደግሞ ውድ ቤተሰቦች እንግዲህ ያው ይሄን ሰሞን እንደምታዩት እኛ በአረብ ሀገር ብቻ እንላለን እንጂ በነገራችን ላይ ኢትዮጵያ በሙሉ ማለት ትችላላችሁ። በሞላው ዓለም የሚኖር ኢትዮጵያዊ ዜጋ ማለት ይቻላል ማለት ነው። እንግዲህ አንድታችን ያው እናስታውሳለን። ኢቢኤሶች ምናምን ብዙ ዜጋዎች ያው ዘግበውታል። 4 ልጅ በመውለዷ ይታወቃል። እና አብሶ ሶሻል ሚዲያ ላይ በጣም ትታወቃለች። ቲክቶክ አላት። ያው ጌም በመጫወት ምናምን ትታወቃለች። እና ልጅቷ እንግዲህ የምትኖረው ውጭ ሀገር ነበር። የሀገሩን ስም ማን ነበር ያው አላውቀውም ብዙም። እና እዛ ነበር የምትኖረው። ከዛ ወደ ኢትዮጵያ ገብታ ከዛ ላይ ኢትዮጵያ ለልጆቹ አይመችምና ወደ አውሮፓ እንድከር ተብላ ነበር እየተባለችው ማለት ነው። እና በዛ ምክንያት የሆነው በህዝብ ነው። ህዝብ ብር ሰብስቦላ ምናምን ማለት ነው። እና በጣም ነው ያሳዘነችኝ። እና 4 ልጅ መውለድ ቀላል አይደለም። 3ቱ በህይወት አሉላት፣ አንደኛዋ ህይወቱ አልፏል። እና በጣም ታሳዝናለች ማለት 4 ልጅ ስትወልድ እንዳለ ተቀዳዳ ምናምን ስለሆነ የወለደችው እንዳለ ሰውነቷ ሁሉ በሽቦ በቃ የተሰፋ ነው። እና አንዳንድ ጊዜ ወንድ ልጅ ማለት ነው ከባድ ነው። እና እሷን ትቶ እሱ ሄዶ የላ ሴት ሲያገባ እኔ ግን ወንዱንስ ታውት እንደው ማርያምን እኔ አንድ ነገር የሚገርመኝ ታውቃላችሁ? እንደው ወንዱንስ ታውት በቃ ግን ሴቷ እኔ ራሴ ልበል በቃ እኔ አሁን ለምሳሌ የዚችን ልጅ ባል እንዴት ነው እኔ የማገባው? ቆይ እስኪ እንደው ምን አይነት ሞራል ቢኖረኝ ነው ነገ እኔ በወልድ እኔ እንደዚህ የእሷ ጣቢ ያካፍለኝ ነገ እንዴት ልሆን ነው ብዬ የማላስበው እንዴት ነው? እኔ ምሬ ነው የምላችሁ። የምር አንዳንድ ጊዜ በወንዶች ምዳፍ እኛ ሴቶቹ ምንድን ነው ያለን እንደዚህ ያለ ወንድ ወደ ህይወታችን ሲመጣ እንደዚህ ሳይሆን የፊቱ ህይወት እንደዛ አድርገህ ያልመራ እንዴት ነው ወደ እኔ የምትመጣው ብሎ እሱን ነበር ጥርግርግ አድርጎ ሰድቦ ህይወቱን እንዲኖር ማድረግ እንጂ እንዴት ነው ለራሴ ላደርገው የምችለው?
የምሬ ነው። እኔ አንዳንድ ጊዜ በጣም እየገረመኝ ነው። እና ብር ተሰብስቦላት ከዛ እሱም ካለበት ሀገር ገባ። በሱ ስም እሱ ነበር ፕሮሰስ የሚጨምርላት እና ከዚያ ያንን ፕሮሰስ እሱ እንትን ሲል አልጀምርም ብሎ ገንዘቧ ምኗን ካጫረሰ በኋላ እሱ ሌላ ድል ባለ ሰርግ ኢትዮጵያ ገባ። እሷ እነዛን 4 ልጆች ይዛ ትናንትና ሚዲያ ላይ ወጥታ እያለቀሰች ነው እና በጣም አሳዘነች። በቃ ልጆቹን ሳይ ደግሞ ወይኔ ልጆቿ ሲያምሩ ወንድም ናቸው ሴቶችም ናቸው። የኔ እናት ውሽ እንደ ማርያም ልጆቿ ሲያምሩ እኮ ብታው ማለት ነው። እና እግዚአብሔር ወዶ ፈቅዶ በአንድ ጊዜ 4 ልጅ ሰጥቷታል። በጣም ደስ ይላል። አብዛኞቻችን አሁን 2 ሴት 2 ወንድ ነው መውለድ የምንፈልገው እንላለን አይደል? ደግሞ እግዚአብሔር እሱ የሚሳነው ነገር ምንም የለምና በአንድ ጊዜ 4 ሊሰጣት አይደል? እሱም ሆነ እሷ እግዚአብሔር ይመስገን ደግሞ የሰጠንም ጤነኛ ልጆች ናቸው። በቃ ገና ታዳጊ ናቸው ምናምን በቃ ደስ የሚሉ ልጆች ናቸው እና እግዚአብሔር ይመስገን ብለው ፈጣሪያቸውን አመስግነው እነዚህን ልጆች አንድ ጋር ሆነው ትልቅ ደረጃ ማድረስ ማሳደግ ሲኖርባቸው እንዴት ነው ባልተነጥሎ ሌላ ሴት የሚያምረው? ምን አይነት አይምሮ አለ? ምን አይነት ቅንጭላት አለ? የኔ እናት አንቺ ጀግና ሴት ነሽ፣ አይዞሽ በርቺ። ዛሬ ግን 1 አበባ 2 አበባ እያለች ጌም እየተጫወተች እነዚህ ልጆች እያሳደገች ነው። አእምሮ ያላቸው አንዳንድ ደግሞ ለነገ ብለው የሚያስቡ ሰዎች እያስገቡ ጌም የሚያጫውቷታ ምናምን። አሁን ባለፈው ራሱ ሙክታር ሲያጫውታት ሳይ በጣም ነው ደስ ያለኝ። እና እንደዛ እያጫወቷት ገንዘብ እንትን እያሉላት 1 አበባ 2 አበባ እያለች ነው እየኖረች ያለችው። አያችሁ፣ እንደዚህ እኮ ነሽ ያሳደግሻቸው። እመኒኝ እህቴ፣ እመኒኝ ነገ እነዚህ ልጆችሽ ያንቺ ማረፊያዎች ናቸው። ነገ እፍት ያለሽ ነገ እነዚህ ልጆች እያንዳንዱን አሁን ሚዲያ ያስቀምጣታል። ድሮ አሁን ምንም ያደርግልን ቤተሰብ ምንም እኛም ልጅ ስለሆነ ምንም ላናቅ እንችላለን። አሁን ላይ ግን ሚዲያ ላይ ሁሉ ነገር ተቀማጭ ነው፣ ሁሉ ነገር የሚታይ ነው። ምክንያቱም አንቺ ፐብሊክ ላይ እየወጣች ሴት ነሽ እና ነገ ጧት ይህንን ሲያው ልጆችሽ እናቴ እንዲኮናን ያሳደገችኝ እናቴ ብለው እረፍት ሰላም የምታገኝበት ነው የሚያደርጉሽ ልጆች። ምክንያቱም እንደዚህ ያደጉ ልጆች አንዳንድ ጊዜ አብዛኞቻችን በዚህ ያው ሊለያይ ይችላል እያንዳንዳችን እና ፈተናዎችን መከራዎችን ሁላችንም ግን የሆነ ያደግንበት አለ። ለፍተው እናታችን ወይ አባታችን አተን በእናት ወይ ደግሞ እናት አተን በአባት በእንጀራ እናት ተሰቃይተን እንዲሁም በእንጀራ አባት ተሰቃይተን እንዲሁም ደግሞ እናትና አባት ሳይኖረን በሰው ቤት እንደዚሁ በተለያየ ነገሮችን የሆነ ያሳለፍን ሰዎች አለን። ብዙ ነገሮች በቃ መከራም ስቃይም እናት አባቱ ኖሮ ደግሞ ችግር በጣም ቸግሯችሁ ከአንዱ ወደ አንዱ በቃ ወደ አንድ ቤት ሄዳችሁ ወደ ሀብታሞች ቤት ሄዳችሁ ሰርታችሁ ምናምን እዚህ ደረጃ ላይ እየደረሳችሁ ብዙ አለ የተለያየ ህይወት የመጣንበት እያንዳንዳችሁ ማለት ነው። እና አሁንም እነዚህ ልጆች ነገ ጠዋት እናታቸው እንደዚህ ለፍታ እንዲህ መከራይታ እንደዚህ ተሰቃይታ እንደዚህ ምናምን እዚህ ደረጃ ላይ አደርሳችኋለች አይደል? እዚህ ደረጃ ላይ አደርሳችኋለች። ነገ ደግሞ እነሱ ትልቅ ደረጃ ደርሰው እናቴ ረፊ አይዞሽ አለንልሽ ደርሰንልሻል ነው የሚሉሽ። እና ግን አንተ ወንዱ ግን እኔ እንጃ አንዳንድ ጊዜ ምን አለ መሰላችሁ እዚች ምድር ላይ ስንኖር ደስተኛ ሆነን ተኖርን በቃ ሁሉ ነገር ያለን በቃ ሁሉ ነገር የተሟላልን ነው የሚመስለን። እግዚአብሔር ግን እንደኛ አይቸኩልም። ጊዜ ይሰጠናል። የንስሐ ጊዜ ወደ ቀልባችን እንድንመለስ እያንዳንዱ ነገር ለኛ የማይጠቅመንን ነገር ከኛ ለማራቅ ከኛ ለመውሰድ ብዙ ነገር ያደርጋል መድኃኒዓለም ማለት ነው። ለኛ የማይጠቅመንን አያችሁ ይወደናል። እና አሁንም አንተ ከቀን በስተኋላ የሆነ ነገር አግኝታችሁ ማጣት አለ። ብዙ ነገር አንዳንድ ጊዜ ለእሷ ለማይጠቅማት ወይም ልጆቿን የማጠቅም ሆነ ሊሆን ይችላል ያራቃት ከሱ ከአንቺ ያራቅልሽ። እና አይዞሽ በርቺ፣ ጀግና ልጅ ነሽ፣ ጀግና ነሽ፣ ገና ደግሞ ወጣት ነሽ። አይዞሽ ልጆችሽን ፈጣሪ ያሳድግልሽ። አንተም ወንዱ እንግዲህ ልብ ሰጥቶ ሚስቴ ብለህ ሳይሆን ልጆቼ ብለህ ለማሳደግ ጣር ነው ምለው ማለት ነው። እና ውድ ቤተሰቦቼ እንዲሁም በሞላው ዓለም የምትኖሩ እህቶቼ በቃ ምን አይነት አባት ነው የማገባው ብላችሁ አግቡ። አንዳንድ ጊዜ የሰው ልጅ ምንድነው አሁን ምግብ ሰርጣችሁ ጨዋለው የለውም ብላችሁ ትቀምሱታላችሁ። አንዳንድ ጊዜ ወደ ህይወታችሁ የምታስገቡትን ሰው ጨዋ አይደለ አትቀምሱት፣ ሱካር አይደለ አትቀምሱት። በጣም እኮ ከባድ። አንዳንዶቹ ደግሞ እንትን ይሄ ምላስ ምንድነው የሚባለው ምላስ ቅቤ
የሆነ በቃ ሲያወሯችሁ ምን ሲሏችሁ በቃ ያለ እነሱ ሰው የሌለ በቃ እነሱ በጣም ጎበዞች ምናምን መስለው ነው የሚታዩን እና በጣም ቀላጤዎች በጣም አፈቀላጤዎች አሉና ከአፈቀላጤዎች ደግሞ መድኃኒዓለም ይሰውራችሁ። የእውነት እፍ የምትሉበት የማታ እንጀራ ይስጣችሁ። የእውነቴን ነው የምላችሁና አንዳንድ ጊዜ ለፍታችሁ መጨረሻ ላይ እንትን ሲባል ነውና እንደውም ከታች ለፍታችሁ የመጨረሻው እንጀራችሁ ሲያምር ነውና ያማረ እንጀራ ይስጣችሁ። ቀናችሁ ያማረ ይሁንላችሁ። መልካም ጊዜ። ባይ ባይ።